ፖለቲካውን በዘር ላይ ማድረግ ስትጀምር ያንድን ሰው አጥንትና ደም እየቆጠርክ ይሄ ሰውዬ ትግራይ ውስጥ የኖረ ሰው ሊሆን ይችላል ለረጅም ዘመን የተወለደው እዛ ሊሆን ይችላል አባትና እናቱ የኖሩትና የሞቱትና የተቀበሩት እዛ ሊሆን ይችላል ግን የመጣው ከአማራ ክልል በመሆኑ ዘሩ ተቆጥሮ አማራ በመሆኑ ትግራይ አካባቢ በክልሉ ኗሪነት ማንንም የትግራይ ተወላጅ ሊኖረው የሚገባው መብት እንዳይኖረው የሚያደርግ አይነት አመለካከት ነው የወያኔ ስርዓት ያመጣውና ከመብት ማስከበር ውጪ ራስን ከማስተዳደር ውጪ ቋንቋን ባህልን ከማሳደግ ፍትሃዊ ጥያቄዎች በላይ ተሻግሮ ህዝብን ከፋፍሎ ለመግዛት በሚያስችል መንገድ በዘር ላይ የከረረ የተፋጠጡ የተለያዩ ብሔረሰቦች ከፖለቲካው በታች ወርደው ወደ ዘር እንዲወርዱና እንዲፋጠጡ ያደረገ ስርዓት ነው ያመጣው ፖለቲካውን በዚህ ደረጃ ስትመነዝረው አጥንትና ደም ያመጣ መመንዘር ስትጀምር ቅድም ያልከው ነገር ነው ይመጣው ለምን ትግራይ ኦሮሞ ምርድር ውስጥ እናያቸዋለን የሚል እንቅስቃሴ የማይቀር ነገር ነው ለምን ቅድም እንዳልከው አማሮች እዚህ ምን ያደርጋሉ 100 አመት በላይ የኦሮሞ ክልል ውስጥ የኖሩ አማሮች አፋቸውን በኦሮምኛ የፈቱ አማርኛ መናገር የማይችሉ ነገር ግን 100 አመት በፊት የመጡት ከጎንደር ወይ ከጎጃም ወይ ከሸዋ ነው በሚል የዛ ሀገር የኗሪነት መብት የሚነፍግ አይነት አመለካከት በህብረተሰብ ውስጥ እንዲሰራጭ ያደረገ ነው ስለዚህ ይሄ ህዝቡን ከፋፍሎ ለመግዛት እና በስልጣን ላይ ለመቆየት በሚል የገፉት በዘር ላይ የተመሰረተ ህዝብን ከህዝብ የሚያቃቅር ስራ አገሪቷ ውስጥ የተቀበረ ትልቅ ፈንጂ እንደሆነ አድርጌ ነው መመለከታለሁ ለህዝብ መረዳት ያለብን እነዚህ ቅድም ያነሳናቸው ራስን በራስ የማስተዳደር ሌሎቹ መብቶች በሙሉ ቋንቋን የመጠቀም ባህልን የማሳደግ መብቶችና ፖለቲካን ዘርና አጥንት እየቆጠሩ የማደራጀትና በዛ እምነት የመግፋት ነገር ሁለቱ አይገናኙም ያለው እንደዛ ሳናደርግ የብሔር ብሔረሰቦችን መብት ማስከበር ይቻላል ጥንቃቄ ማድረግ ያለብን ወደፊትም ቢሆን እነዚህን መብቶች ከዘር ጋር ማያያዝ የለብንም ከደምና ከአጥንት ቆጠራ ጋር ማያያዝ የለብንም እና ወያኔ ግን ያደረገው ይሄንን ነው አንድ አካባቢ ይሄ የኦሮሞ ክልል ነው ብሎ ሲያስቀምጥ በኦሮሞ ክልል ውስጥ የሚኖረው መብት የሚኖረው ኃይል አጥንትና ደሙ ተቆጥሮ ንጹህ ኦሮሞ ብቻ የሆነው ነው የሚል አመለካከት ነው ያሰራጨው ተመሳሳይ በሆነ መንገድ ሌሎችም ቦታዎች ላይ የዚህ አይነት አመለካከት የዚህ አይነት ኢንቨስትመንት ውጤት ነው አሁን የምናየው ተለያዩ ትንንሽ ቦታዎች ላይ ያየነው የአማሮች መፈናቀል በስፋት በአገሪቷ ውስጥ በተለያዩ ቦታዎች ላይ በዘር ጽዳት አካባቢዎች የሚያደርጉበትን ሁኔታ በተወሰነ ደረጃ አመሻሽቶ ሄደበት ሁኔታ ነው መለስ ያለው እና ይሄ በጣም ትልቅ አደገኛ የሆነ የሀገራችን የፖለቲካ ፈተና አንዱ እንዲህ አይነቱን የዘር አመለካከት ከፖለቲካው የማውጣት ጉዳይ ነው ይመስለኝ ቀደም ብለህ እንደገለጽከው ትንሽ ሰፋ እንድታደርግልኝ ስለፈለኩ ነኝ የትግራይ ህዝብ ከሌሎች ኢትዮጵያውያን ወገኖች ሆኖ አስከፊው የደርግ ስርዓት ታግሎ በድል ካጠናቀቀ በኋላ የተነሳለት የመብትና የዲሞክራሲ ጥያቄዎች ስላልተመለሱ እንደገና ወደ ትግል ተሰማርቶ መስዋዕት እየከፈለ ይገኛል አንዳንድ ግለሰቦች ሆኑ ድርጅቶች ግን የትግራይ ህዝብ ጸረ ወያኔ ተቃውሞ ለምን አያደርግም ሲሉ በሌላው በኩል ደግሞ ትግል የሚያካሂዱስ ምን ስለከፋባቸው ነው የሚሉም አልታጡም በርሶ አመለካከት በዚህ ጉዳይ ላይ ምን አስተያየት አሉት ከዚህ ጋር አያይዘው በውጭ ሀገር የሚኖሩ የትግራይ ተወላጆች ጸረ ወያኔ የሚያደርጉት እንቅስቃሴ ምን ይመስላል መልካም እንደተናገርከው ቀደም አንስተነዋል ነው በጣም ከፍተኛ መስዋዕትነት የትግራይ ህዝብ ከፍሏል ከደርግ ጋር በተደረገው ትግል ይሄንን መስዋዕትነት ከፍሎ ያገኘው ነገር ምንድነው የሚል ጥያቄ ስናነሳ 21 አመት ሆኖታል እንግዲህ ስልጣን ላይ ከተወጣ አንደኛ መርሳት የሌለብን ከትግራይ ውጪ የህወሓት እንቅስቃሴ እንዲሄድ ሲወሰን ለትግራይ ህዝብ ብቻ አይደለም ለመላው የኢትዮጵያ ህዝብ ጭምር
መብቶችን ጥቅሞችን ነፃነትን ፍትህን እናመጣለን ከትግራይ አልፎ ለኢትዮጵያ ህዝብ ጭምር ነው የትግራይ ወጣት መስዋዕትነት የከፈለዋል ያለበለዚያ ትግራይ ውስጥ ብቻ ትግሉን አድርጎ ትግራይን ከደርግ ነፃ ካደረገ በኋላ እኔ የትም አንንቀሳቀስም ይል ነበር እንደዛ እንዳይል ያደረጉት እነመለስ ትግልህ ካንተም አልፎ ሌሎች ቦታዎች ላይ ታፍኖ ያለን ህዝብ መከራ ውስጥ ያለ ህዝብ ግፍ የሚደርስበትን ህዝብ ነፃ ማውጣት ከዚህ በላይ ክቡር ዓላማ የለህም ብለው ነው ያንቀሳቀሱት ያለው ሌላውን ቦታ ላይ ያለው ወጣት ከህወሓት ታጋዮች ጋር ሆኖ ደርግን ለመጣል የተነሳው ይሄን አይነት እምነት ያለው ኃይል ነው በሚል ነው እና በትግራይ ወጣቶች መስዋዕትነትና ሌሎችም ቀድሞም በተለያየ ክልል መስዋዕትነት ሲከፍሉ የነበረው ህዝብ በአጠቃላይ ያደረገው ትግል መጨረሻ ላይ ደርግን ከመላው ሀገሪቷ ለማስወገድ ተችሏል ያለው ግን ምን አገኙን ትግራይ በዋነኛነት ከፍተኛውን የሆነ የመስዋዕትነት ሸክም ወስዶ በልጽጓል ወይ ማለት የሚቀርቡ ክርክሮች አሉ ትግራይን እኔ ያላየሁትም ባለፈው 21 አመት ግን ሄጄ ማየት ያለብኝ አይመስለኝም ትግራይ አሁንም ቢሆን ከድህነት ወለል ያልተነቃነቀ ህዝብ ለመሆኑ ትግራይ ገብቼ ማየት ያለብኝም ያለው ምክንያቱም ወያኔ 21 አመት ሲቆይኮ እዛም አንዳንድ ነገሮች ሊሰራል አንዳንድ መንገዶች ሊገነባ ይችላል ያለው መንግስት ሆኖ እኮ ተቀምጦ መንገድ መገንባት ትምህርት ቤት መስራት የመሳሰሉት ነገሮች እኮ ግዴታው ነው ምን ሊሰራ ነው ማን ጎፈሬ ሊያበጥር ነው የመጣው አንድ መንግስት ትግራይ ውስጥም በዛ መንገድ የተሰሩ ነገሮች ሊኖሩ ይችላሉ ሌላም ቦታ ሰራኋቸው እንደሚላቸው ነገር ግን 21 አመት ስልጣን ከተያዘ በኋላ የትግራይ ህዝብ በአጠቃላይ ያለበት የኢኮኖሚና የማህበራዊ እድገት ደረጃ ምንድነው ቢባል 21 አመት በፊት ከነበረው ሁኔታ ነቅነቅ ያላለ ነገር ነው 21 አመት የተሰራውን ነገር ትግራይ ውስጥ ብጨፈልቀው አንድ ለህዝብ የቆመ መንግስት ቢመጣ የህዝቡን ሪሶርስ እና አቅም ያስተባበረ መንግስት ቢመጣ በሁለት አመት ሊሰራው የሚችል ነገር ሊሆን ይችላል ሌሎች ቦታዎች ላይ የተደረጉት ከዚህ አንጻራዊ በሆነ መንገድ ልዩነት አለ እኔ ይሄ ትልቅ ኢሹ ነው በያላስም አንደኛ አላየሁትም ሁለተኛ ነገር አንጻራዊ በሆነ መንገድ ልዩነት ቢኖርም አንድን ህዝብ ከድህነት ማያነቃነቅ አንጻራዊ ልዩነት አድርጌ አልመለከተውም ያለው እነዚህ ሰዎች ለምንድነው ይሄንን ያደረጉት ያለው ለምንድነው በዋንኛነት ቆመንለታል እንኳን የሚሉትን ህዝብ ከድህነት ማውጣት ያልቻሉት ያለው ለምንድነው ከስደት ያልገላገሉት ያለው ለምንድነው እንደውም ጭራሹኑ በሌላ መንገዶችማ ሲታይ ከሌላው ቦታ በከፋ ደረጃ ያፈና መዋቅራቸውን ዘርግተው ሰው እንዳይተነፍስ ያደረጉበት ቦታ ለምንድነው ትግራይ የሆነው ብለስ ጠይቀኝ በሂደት እንዳየነው ነው ተግባራቸው ነው ሌላ ነገር እኮ አይደለም በትግሉ ጊዜ የዘፈኑት እና የደረሱት ድርሰትና መዝሙር እና ጭፈራ ወይንም በየጊዜው ሲሰጡት የነበረው ዲስኩር በተግባራቸው ከትግራይ ህዝብ መሰረታዊ ጥቅሞች ጋራ የሚያስተሳስራቸው ምንም ነገር እንደሌለ ነው ስልጣን ላይ የወጡት ያለው በስልጣን ከሚገኝ ጥቅም ጋራ በተሳሰረ መንገድ እንደሆነ በተግባር አይተነዋል ያለው አንዳንድ ጊዜ የቀድሞ ጓደኞቼ በተለይ ከመለስ ጋር ያልቀሩት እንደተወልደ ጠቅላላ ትግሉ ሌሎች ሀብታሞች የሚኖሩት ኑሮ ያያችሁ ስትቀኑ በዛ ቀናት ነው የገባችሁ እንጂ ህዝብ ነፃ ለታውጡ አይደለም በየሰናገር ሁላችንም እንደዚህ ነን ወይ ብለው ጥያቄ ያቀርቡልኛል የማየው ነገር ይሄንን ነው ሪሊ ስንመለከተው ጀነራሎቹን ሚኒስተሮቹን በሙሉ ስንመለከታቸው እንዲህ ሁሉ ዲስኩራቸው ስለ ነፃነትና ስለ እድገት በትግራይ ውስጥ ስልጣን ላይ ለመውጣት የተደረገ ድራማ ነበር ወይ ቲያትር ነበር ወይ ያንን ሁሉ ወጣት እንደዛ አይነት መስዋዕትነት እንዲከፍል ያደረጉት በነፃነት ስም መልሰው እንደ ባሪያ ሊረግጡት ከሆነ ትግሉ ውስጥ የገፋቸውና ያስገባቸው ነገር ምንድነው ለሚለው ነገር በቀድሞ መሳፍንትና በቀድሞ ቢሮክራቶች የተቀናጣ ህይወት ቀንተው ትግል ውስጥ ገብተዋል እስከማለት ድረስ ነው የሄድኩት ያለው ምክንያቱም በተጨባጭ ያመጡት ነፃነት መጥቶ ቢሆን ኖሮ የህግ በላይነት ሰፍኖ ቢሆን ኖሮ ትግራይ ውስጥ ከድህነት የሚወጣበትን አይነት የኢኮኖሚ እድገት አይተን ቢሆን ኖሮ ፍርዳችን ሌላ ነበር የሚሆነው
ዛሬ ጀነራሎቹ ያን ሁሉ ወጣት በመሪነት አሰልፈው መስዋዕትነት እንዲከፍል ያደረጉት የአገሪቱ ቱጃሮች ሆነዋል ያለው 7-8 ፎቅ ያለው ህንጻ አላቸው በኢትዮጵያ ውስጥ ያሉ ባንኮች ውስጥ በተለያየ መንገድ ያስቀመጡት ብር ቁጥሩን አናቆም ነገር ግን አንድ ነገር ልንገራችሁ እንኳን ጀነራሎቹ አይደሉም ከጀነራሎቹ በታች የወረዱ ኦፊሰሮች የደህንነት ሰዎች እንግሊዝ ሀገር ሚድል ክላስ ላይ መሐከለኛ ገቢ ያላቸው ሰዎች የሚኖሩበትን አይነት ቤት በውጪ ብር መግዛት የቻሉበት ሁኔታ ነው የተፈጠረው ያለው እና በትግራይ ውስጥ ጠቅላላ ያለውን እውነታ ሄዶ ማየትም ማያስፈልግም ስንመለከተው የትግራይን ህዝብ መልሶ ለትግል የሚያስነሳ የትግራይን ወጣት እንደገና ለመብት ለነጻነት ከድህነት ከስደት መውጣት የሚያስነሳ ሁኔታ ስላለ እንደማንኛውም የኢትዮጵያ ህዝብ ከትግራይም ህዝብ ለእንዲህ አይነቱ ነገር ትግል የሚያደርጉ ወጣቶችን እንደገና ፈጥረዋል ያለው ደሚት ይሄን አይነት ሁኔታ የፈጠረው ነው ሌላ ነገር አይደለም ፕሮግራሙን እምነቱን አሰራሩን እዚህ ያያዋለው በመጀመሪያ ቀደም እንደተናገርኩት ያለው ከትግራይ አልፎ ለኢትዮጵያ ህዝብ ነጻነትና መብት አመጣለሁ ብሎ የወደቀውን የትግራይ ወጣት እምነትና አላማ ይዞ የሚንቀሳቀስ ድርጅት እንደሆነ ያያየሁት ነው ጠባብ በሆነ መንገድ ከትግራይ ጋር በተያያዘ ነገር ብቻ ሁሉ ነገር ሰራለሁ በዚህ መንገድም ወጣዋለሁ ብሎ የማያምን ድርጅት እንደሆነ ትግሉ ጠቅላላ በኢትዮጵያ ውስጥ ያሉ ለመብት ለነጻነት ለክብር እና ለእድገት ከሚታገሉ ኃይሎች ጋራ ባንድ ላይ በመተሳሰር ምን ወጣው ነው ብሎ የሚያስብ ኃይል መሆኑን ያያየሁት ነው ለምንድነው የሚታገለው ለሚሉት ማለቂያ የሌለው ግፍና በደልና ችግር ያለበት ህብረተሰብ ውስጥ የሚኖር ሁኔታውን ባይኑ የሚያዩ የሚኖረው ኃይል ነው ወጥቶ ትግል ያደረገ ያለው ስለዚህ በደል ነው እንዲታገል የሚያደርግ ግፍ ነው አፈና ነው ድህነትና ስደት ነው መልሶ ትግል ውስጥ የጨመረው ይሄንን ማወቅ ያለበት ይመስለኛል ሌላው አድማጭ ምን ከፍቷቸው ነው ለሚለው ማለት ነው ለምን ይታገላሉ ለሚለው እነዚህ ነገሮች ለመቀየር ነው የሚታገሉት ያለው እነዚህ አሁን በቅርበት እንዳየሁት የኛም ድርጅት ግንቦት 7 ደሚትም ቢሆን ወያኔ ላጭበረብር የሚፈልግባቸው አንዳንድ ነጥቦች አሉ ደሚት ተመልሶ ያማራ አገዛዝ እንዲመጣ የሚሰራ ኃይል ነው የሚል ቅስቀሳ ያደርጋል ያለው ግንቦት 7 ለምን ብሔር ብሔረሰቦች መተከበረ ብሎ መልሶ የደርግ ዝርዝራዮች አንድ ቋንቋ አንድ ባህል ከማከል እንደፈለገ የሚተዳደር አገር ለመፍጠር የሚታገሉ ናቸው የሚል ነው ያቀርበው ያለው ሁለቱም ቡድኖች በደንብ የሚያውቁት ነገር አለ የብሔር ብሔረሰቦች መብት ራሳቸውን የማስተዳደር በቋንቋቸው የመጠቀም የመዳኘት ባህል የማሳደግ መብታቸው ከጥንትም ጀምሮ ፍትሃዊ የነበረ ትክክል የነበረ በተግባር በገለጽ ያለበት በተግባር ነው ምኒልክ ቤተ መንግስት ተቀምጦ እንደ አፄ ኃይለ ሥላሴ ወይንም እንደ ቀድሞ ነገስታት መለስ በምስለኔ በየቦታው ሰዎች እየመደበ የሚያስተዳድረው አይነት ክልል የራስን በራስ የማስተዳደር መብት የተከበረበት ክልል ነው የሚል እምነት አይደለም ያለው መናገር መጻፍ መሰብሰብ የፈለገው መምረጥ የማይችል ክልል ፍትሃዊ በሆነ መንገድ መብቱ ተከብሯል ብለን አይደለም የምናምነው የግለሰቦች መብትም የብሔር ብሔረሰቦች መብት የተከበረበት ሀገር ህዝብ የፈለገው መርጦ ስልጣን የሚያበቃበት ሲፈልግ የሚሽርበት ሀገር እንዲፈጠር የሚደረግ ትግል እንደሆነ የክልል ባንጠባብ የሆነ አመለካከት ላይ ታጠረ ሳይሆን እነዚህ መሰረታዊ የሆኑ ህዝብ መብት ባንድ በኩል በሌላ በኩል አገራዊ አንድነትን በእነዚህ መብቶች ዙሪያ የተከበረ አንድነትን ይዞ የሚሄድ ትግል የምታደርጉ መሆኑን አይቻለሁ በዚህ አመለካከታቸውና ድርጊታቸው በዙሪያቸው ያሉት በርካታ ድርጅቶች ይሄንን ነው የሚያደርጉ የኛም እምነት ከናንተ እምነት የተለየ ነገር አይደለም እና በዚህ ምክንያትም ነው ለዚህም ነው የሚደረገው የተነሳችሁበት ምክንያት ይሄ ነው የምታደርጉትም ትግል ይሄንን ለመቀየር የሚደረግ ትግል ነው በደል ነው ያስነሳው በደል ለማጥፋት የሚደረግ ትግል መሆኑን የሚመለከተው ሁሉ እንዲያውቀው አስፈላጊ ይመስለኛል ወያኔዎች ለትግራይ ህዝብ ተቀርቃሪዎች በመምሰል ወያኔ በስልጣን ካልቆየ ወይም ደግሞ እኛ ከሌለን እንደ ህዝብ ትጠፋላችሁ እንደዚህ ብሎ ነው የሚቀሰቅሰው እስኪ ያማራ ብሔረሰብም ይሁን የሌሎቹ በኢትዮጵያ ስልጣን ቢይዝ እነሱ እንደሚሉት ይሆናል የሚል እምነት አላቸው በመጀመሪያ የዚህ ብሔረሰብ የዛ ብሔረሰብ ስልጣን ቢይዝ የሚባል ነገር በኢትዮጵያ የፖለቲካ ታሪክ አብቅቷል ከዚህ በኋላ ስልጣን በኢትዮጵያ ውስጥ የሚያዘው
የአንድ ሰው ዘር ጎሳ ማንነቱ እየተለየ አይደለም እንደ ፖለቲካ ስርዓቱ ነው ፕሬዝዳንት የሚመረጥ ከሆነ በፕሬዝዳንት የሚተዳደር ሀገር ካደረከው ጠቅላላ ሀገሪቷ ህዝብ የተለያዩ ፕሬዝዳንቶች ቀርበውለት ፕሬዝዳንቱ ከጋምቤላ ሊመጣ ይችላል ከቤንሻንጉል ሊመጣ ይችላል ከትግራይ ሊመጣ ይችላል አማራ ሊሆን ይችላል አማራ አይደለሁም እኔ ወይንም ኦሮሞ አይደለሁም ትግሬ አይደለሁም አንድ ሶስተኛ ትግሬ አንድ ሶስተኛ ኦሮሞ አንድ ሶስተኛ አማራ ነኝና አንድ ቦታ አትመድቡኝ እኔ ኢትዮጵያዊ ነኝ የሚል ፕሬዝዳንት ሊመጣ ይችላል እነዚህ ተወዳድረው ህዝቡ አብዛኛው ድምጽ የሰጠው ፕሬዝዳንት ሲስተማችን የአሜሪካን ነገር ከሆነ አገሩን የሚያስተዳድርበት ሁኔታ የሚገባው ያለው ስለዚህ በሰውየው የዘር ማንነት ላይ ሳይሆን ህዝብ የሚሰጠው ድምጽ ላይ ነው ስልጣን የሚያዘው በፓርላማም የሚደረግ ውድድር ተደርጎ በጠቅላይ ሚኒስትር አሁን እንደሚደረገው አይነት ውድድርም ከሆነ ፓርቲዎች እጩዎቻቸውን አቅርበው በሁሉም የሀገሪቷ ክልሎች በድምጽ አሸናፊ የሆነው ፓርቲ ስልጣን ይዛል ያ ፓርቲ የመረጠው ሰው ሊቀመንበር ይሆናል ጠቅላይ ሚኒስትር ይሆናል ያለው ከዚህ በኋላ ዘር የስልጣን መወጣጫ ህጋዊነት ያለው ነገር ሆኖ የሚሄድበት ነገር አብቅቷል ያለው ይሄ እንዲያበቃም ነው የታገልነው ስለዚህ አማራ ወይ ኦሮሞ ስልጣን ቢዝ የሚባል ነገር የለም እንዲህ አይነቱ ነገር እንዲያቆም ነው የምንታገለው ያለው ትግሬ ስልጣን ቢዝ የሚባል ነገር የለም ይሄ እንዲያበቃ ነው ስልጣን ይዘው ስልጣንን በጠባብ ዘር ዙሪያ ተደራጀ የጥቅምና የእንትን ማድረጊያ ያደረጉ ግለሰቦች እንዲወገዱ ነው የምንታገለው እነሱን በኦሮሞ ልንተካ አይደለም በአማራ ልንተካ አይደለም የምንታገለው ህዝብ በመረጠው ፓርቲ ህዝብ በመረጠው መሪ ለመተካት ነው ትግላችን ስለዚህ አንደኛ እንዲህ አይነት ትግል የለንም አንዱን ባንዱ የመተካት ትግል የለንም ይሄ ያብቃ ነው አፄ ኃይለ ሥላሴንም ስንታገል ደርግንም ስንታገል እዛ ቦታ ላይ ያሉት ሰዎችን ዘራቸውማ የሚመነዘርና ቢቆጠር እኮ ለኛ ነው የሚቀርቡት የነበረው ስለዚህ ከዛ ጊዜ ጀምረን የምናደርገው ትግል ይሄንን አይነት ነገር ለማሟላት የሚደረግ ትግል ነው ሁለተኛ እኔ ከሌለው የለም በሚልበት ሰዓት ላይ እንደንግን ቦታ አይነት ሰባት ሰዎችን ቅርጅት ውስጥ የነበሩትን ሰዎችን አይነት እኔን ብትወስድ ዶክተር ብርሃኑን ብትወስድ ቅድም ነቀጠቀስ አድርገዋለሁ ወያኔ ከሌለ የትግራይ ህዝብ የማይኖርበትን ሁኔታ የምንፈጥር ሰዎች አይነት ነንኛ ትግራይን ህዝብ አናቀውም በትግራይ ህዝብ አላለ ከትግራይ ህዝብ ጋር ያለን ትስስር ሌላውን ነው ማለት ትግራይ እና በትግራይ አካባቢ ዛሬ ይሄንን አንዳርጋቸው የሚል ስም ይዤ ደሃ ከሆነችም ሀገር ይሁን ውርደት ረሃብ ካለበትም ሀገር ይሁን በተወሰነ ደረጃ ግን ከአፍሪካውያን በተለየ ቀናብዬ እንዲሄድ ለማድረግ የትግራይ አያት ቀድማ አያቶቼ ለነጻነት የከፈሉትን መስዋዕትነት ዝርዝር የሆነ የታሪክ ዕውቀት ያለኝ ሰው ነኝ ሜቢ ከአድዋ ጦርነት በፊት የተደረጉት ትግሎች በአፄ ዮሐንስና በነራስ አሉላ ግብጾችን ጣሊያኖችን በማሸነፍ ባይጠናቀቁ ኖሮ ወይ አረብ ስም ይኖረኝ ነበር ወይ ጣሊያን ስም ይኖረኝ ነበር አድዋ ኢትዮጵያ ህዝብ በሙሉ ተሰብስቦ በትግራይ ምድር ላይ የተደረገ ጦርነት የትግራይም ህዝብ የተሳተፈበት ጦርነት በሽንፈት አብቅቶ ቢሆን ኖሮ ምንም አይነት ክብር ምንም አይነት ስም ያለኝ እንደሌላው ነጭ አምላክ ነው ነጭ እግዚአብሔር ታጥቦ እጁን የሰራው ፍጥረት ነው የሚል አምልኮት ነጭ አምልኮት ያለው ሰው ሆኜ ነበር መፈጠር ቀና አድርጌ ችግር ካለበት ሀገር ወጥቼ እንኳን እንደ ሰው ቀና እንዲሄድ ለማድረግ ትግራይ ውስጥ ቀደምቶቻችን የከፈሉትን መስዋዕት ሂስትሪ እናውቀዋለን ከዛ አልፎ ትግል ማድረግ በጀመርንበት ሰዓት ላይ መሄጃ መውጫ በሚጠፋበት ሰዓት ላይ ከደርግ ጋር የሚደረገው ትግል አሁን እንደምንለው በመፋለም በጠመንጃ መሆን አለበት ብለን ስናስብ የትግራይ ወንድሞቻችን የትግራይ ህዝብ ተሰብ በሚኖርበትን ቦታ ነው መጠለያ ያደረግነው ስንቶቻችን ከአዲስ አበባ ተጉዘን የትግራይ ህዝብ ጉያ ውስጥ ተሸጉጠን ህይወታችንን ያተረፈን በጣም በርካቶች ነን በግል ደረጃ ብነግርህ እኔ ትግራይ ውስጥ አዲፍታው የሚባል ቦታ አድዋ ነው ለአንድ አመት ያህል ተቀምጫለሁ የምኖረው ገበሬዎች ቤት ነው በዛን ጊዜ ራሳቸው ህዋት የራሱ ኦፊስ የራሱ ቤት የራሱ ንብረት ያልነበረበት ሰዓት ስለሆነ እንደኔ አይነቱ ሰው ማስቀመጥ ራሳቸውም የሚቀመጡት ያለው አቅም ያላቸው ገበሬዎች ነው አንዳንዶቹም በጣም እኔ የነበርኩት ያለው አቅም የነበራቸው ገበሬዎች ቤት አይደለም ዛኖ ምንወራ ያለው በተወሰነ ደረጃ ከህዋት ራሽን ያገኛለሁ ግን ብዙን ነገር ከነዛ ገበሬዎች ቤት ከማገኘው ነው ምንወራው ብዙ ጊዜ ታመም ነበር ወባ ይዘኛል ደጋግሞ ተስቦ ይዘኛል ግን ማረሳውን እንደው
ምን አይነት ሰዎች ነን ምን አይነት ግንኙነት አለ የሚለው ተስቦ ይዞኝ ብዙ ጊዜ ተኝቼ ሰውነት ያልቆ ደቆ ለመጀመሪያ ጊዜ ወደ ውጭ ወጥቼ ለመጸዳዳት ቁጥቋጦ ጋር እዛ ቤት የነበረው ወጣት ልጅ ነው ደግፎ ይወሰደኛል። እዛ መጸዳዳበት ቦታ ላይ አቅሜ አንሶ ጉልበቴ ራሴን መደገፍ አቅቶት የተጸዳዳሁበት የራሴ እዳሪ ላይ በመወድቅበት ሰዓት ላይ ሄዶ በገንቦ ውሃ አምጥቶ እንደ ህፃን ልጅ አንጠልጥሎ ሳይጠየፍ ግዴለም ይሄ ጊዜ ያልፋል እያለ እንደ ህፃን ልጅ አጥቦ አድርቆ መልሶ ወስዶ ያስተኛኝ የትግራይ ልጅ ነው፣ የትግራይ ወጣት ነው። የትግራይ እናቶች የወለዱት ልጅ ነው። እና እንዲህ አይነቱን ስንታመም ከኛ ጋር እኩል ታሞ ከሌለው ቁርሱና ጉርሱ እንድናገግም ከልጆቹ አፍ የነጠቀ ምግብ ሲሰጠን እና ያኖረንን ከመካከላችን ሰው ሲሞት ያቺ እናትህ የወደቅበትን ቦታ ላየች ብለው ከተለያዩ የኢትዮጵያ ግዛቶች ለመጡ ወጣቶች እንደ ልጆቻቸው የሚያለቅሱ እናቶች ባይናችን እያየን ያለፍንበት ታሪክ ያለን ሰዎች ነን። እና ፕሮባብሊ እኔ መታየት አለበት ብዬ የማስበው ስለ ትግራይ ደህንነት ስለ ትግራይ ህዝብ ጥቅም በስሙ ከሚነግዱት ልጆቹ የበለጠ ለትግራይ ህዝብ መብት ለትግራይ ህዝብ ጥቅም መሞት የምንችል ሰዎችም ከሌላ ቦታ እንዳሉ የትግራይ ህዝብ ማወቅ ያለበት ይመስለኛል። ያለው ከሚያጭበረብሩት ዛሬ በስሙ ከሚነግዱት ሰዎች የበለጠ ሌላ ቦታ ላይ ለሱ መሰረታዊ ጥቅም መብትና ዲግኒቲ ክብር መሞት የሚችሉ የትግራይ ተወላጆች ያልሆኑ ሌሎች ዜጎች ሌላ ቦታ ላይ እንዳሉ የትግራይ ህዝብ ማወቅ ያለበት ይመስለኛል። እነዚህ አጭበርባሪዎች የሚያወሩት ጠባችን ምንድነው? ከወያኔዎች ጋር ላገለግል እኮ ነው ወያኔን እኮ ስልጣን ሲመጣ ከእንግሊዝ ሀገር መጥቻለሁኛለሁ እነዚህ ሰዎች ትግሬዎች ናቸው ምናምን ናቸው እንዴት ልትሰራለ ሲባል ነው እነዚህ ሰዎች ኢትዮጵያውያን ናቸው። ለኢትዮጵያ ህዝብ ነው የታገሉት ያለው። የትግራይ ህዝብ ከፍተኛው መስዋዕትነት ከፍሏል። አሁን በሚታየው ሰራዊት ውስጥም እንኳን ትግሬዎች ቢበዙ እኮ አይገርምም። ትግሉ የተደረገው ዋናው ትግራይ ላይ ነው። ምን አድርጎ ነው የምትሏቸው? ይሄ በሂደት ይቀየራል ብዬ ነው የመጣሁት ያለው። ከነዚህ ሰዎች ጋር የተፈጠረው ልዩነት ምንድነው? እዛ ትናንትና እንደ እንጨት ሲማግሉት የነበረውን የትግራይ ወጣት ረስተው $1000 የሚገዛ ሱፍ መልበስ ሲጀምሩ ነው ጠብ ከኔ ጋር የተፈጠረው ያለው። ለዚህ ነው ወይ የትግራይ ህዝብ ልጆቹን ያደረገው? ቪላዎች ማማረጥ ሲጀምሩ ነው፣ መኪናዎች መምረጥ ሲጀምሩ ነው። ገና ካሁኑ መኪና መምረጥ ጀመራችሁ ብዬ ለትልልቆቹ የህወሓት ባለስልጣናት በአንድ መኪና ጉዳይ ላይ ተናግሬ ያውቃለሁኛለሁ። ስልጣን በተያዘ በ10ኛው ቀን ነው ማለት ጠባችን የትግራይ ተወላጆች ስልጣን ላይ ስለወጡ አይደለም። ጠባችን ለምንድን ነው ያን ሁሉ መስዋዕትነት ተከፍሎ የራሳችንን ጥቅም የምናሳድድ ህዝብን የረሳ አዲስ አበባ ገብተው ትግራይን እኮ ጠቅላላ መጨረሻ ላይ አንዳንድ ለማጭበርበር ሲሞክሩ ነው መልሶ ወደ ትግራይ መጡት እንጂ ረስተውት ነበር የነበረው። ጠቅላላ የሚሰሩት ስራ በሙሉ ከግል ስማቸው ከግል ክብራቸው ከግል ጥቅማቸው ጋር የተሳሰረ ነው። ከነሱ ጋር ያጣላን ኢንፋክት በዋነኛነት የትግራይ የሌሎችም አካባቢ ህዝብ መሰረታዊ ጥቅም በሚከበርበት መንገድ የማይሄዱ ለዲሞክራሲ እምነት የሌላቸው ነፃ ሚዲያ ለመፍቀድ እምነት የሌላቸው ነፃ ፍርድ ቤት ባገር እንዲኖር እምነት የሌላቸው በሌብነትና በዘረፋ ከተሰማሩ የማይቀር መሆኑን ተናግሬያለሁ። የዛም ጊዜ ስለቃቸው ከስልጣኔ ለቅቄ ወደ እንግሊዝ ሀገር ስመለስ በዚህ ምድር ላይ ታይቶ የማይታወቅ ሙስና የሚያደራጁ ሰዎች ይሆናሉ ብዬ በቪኦኤ ተናግሬ ነው የሄድኩት። እኔ እያየሁት ነው ገና በትንሹ ነገር ማለት ነው። እንደዛ እስኮኑ ድረስ ደግሞ ህዝብን ከድህነት ሊያላቅቁ እንደማይችሉ የአገሪቱ ህዝብ ሀብት በሙሉ ፈረንጅ ሀገር እየሄደ በየግል ካዝናቸው እንደሚገባ ከአንድ አመት በና ባልሞላ ጊዜ ውስጥ በማወቄ ነው በቃኝ ከናንተ ጋር መስራት አልችልም ያልኩት ያለው ኖት ሌላ ነገር አይደለም። ዛሬ እዚህ ያ እምነት ወጣት በነበርንበት 18 19 አመት እኔ በነበርንበት የነበነ እምነት ነው። ዛሬም 57 አመት እኔ ባለሁበት ሁኔታ ነው ያለሁት። እስከ ዛሬ ድረስም የዘለቀ እምነት ነው። እንዲህ አይነት ነገር የትግራይ ህዝብ ማወቅ ያለበት እንዲህ አይነት ልጆችም እንዳሉት ነው። ከሁለት ትግሬዎች መወለድ የለብኝም። ለትግራይ ህዝብ ቀና ለማሰብ ለትግራይ ህዝብ ብልጽግና ለትግራይ ህዝብ መብት መከበር ለትግራይ ህዝብ ክብር ለማሰብ መወለድ የለብኝም። በብዙ መንገድ መወለድ ቋንቋ ነው ይባላል በአገራችን ያለው። ለተመሳሳይ ነው። ለኢትዮጵያ ህዝብ የሚያስቡ
ከማንም በላይ እኔ የማውቃቸው የኢህአፓ አመራር የትግራይ ተወላጆች ነው። ተስፋዬ ደበሳዬ ከፎቅ ላይ ወርዶ ጓዶቹ ተይዞ እንዳይገረፍና ሚስጥር እንዳያወጣ የሞተውን ሰው እኔ የሱ ሾፌር ነበርኩኝ በወጣትነት እድሜ ከቦታ ቦታ ማንቀሳቀሰው ያለው እንደዛ አይነት ልጆች ያሉት ህዝብ መሆኑን አውቃለሁ። እንደነዘሩ ከሸና አይነቶቹን ሰዎች በስንት አክብሮት የምናያቸው ሰዎች ልጆች የፈጠረ አገር መሆኑን እናውቃለን። ቀደም ያልኩት የነጻነት ትግል ጋር የተያያዘውን ነገር ግብት ውስጥ አስገባ። እንዲህ አይነት ነገር ዕውቀትና ብስለት ያለን ሰዎች ነን። በአንድ ጠባብ የሆነ የዘር ክልል ዙሪያ አንዱን ዘር ጠቅሞ አንዱን የሚጎዳ ስርዓት ኢትዮጵያን ጠቅላላ ማለቂያ ወደሌለው እልቂት ማለቂያ ወደሌለው ድህነት እንደሚጨምራት እስከ አጥንታችን ድረስ ዘልቆ የሚሰማን ሰዎች ነን እና ወያኔ የሚያካሄደው እኔ ከሌለው እኛ ባለንበት ሁኔታ ወያኔ ኖረ አልኖርም የኢትዮጵያ ህዝብ በሙሉ የትግራይን ህዝብ ጨምሮ መብቶ የሚከበርበትን ሁኔታ ከሌሎች ኃይሎች ጋር ሆነን ማምጣት እንደምንችል እናውቃለን። ይሄንን የትግራይ ህዝብ በደንብ በዚህ ሚዲያችሁ እንዲሰማ ነው የምፈልገው። እሺ እስኪ ስለ ድርጅትህ ስለ ግንቦት ሰባት በኢትዮጵያ ውስጥ ስላሉ አንዳንድ ድርጅቶች በተመለከተ በተለይ ደግሞ ትሂደንን በተመለከተ በተለያዩ አካባቢዎች የትግል እያካሄዱ የሚገኙ ድርጅቶች አሉ እንደ ትሂደን በዚህ ላይ ያለው እምነት በትግሉ ያለው እምነት ምን ይመስላል? ያላችሁ ግንኙነትስ በዛ ላይ ብታጠቃልልኝ። ቅድም ጀምር አድርጌው የነበረ ጉዳይ ነው። ሌላ ጥያቄ ጠይቀኝ ለመግለጽ በመሞክርበት ሰዓት ላይ እኛም እንደ ግንቦት ሰባት ወያኔን ህጋዊና ሰላማዊ በሆነ መንገድ መታገል አይቻልም። ህጋዊና ሰላማዊ በሆነ መንገድ አንድን ስርዓት መታገል የሚቻልባቸው ሁኔታዎች አሉ። አትሊስት በተወሰነ ደረጃ ለዛ የሚሆኑ ሁኔታዎች ባሉበት ቦታ ላይ ይቻላል። እነዛ ሁኔታዎች ምንድናቸው ብለን ጠይቀን በተወሰነ ደረጃ ራሱን የቻለ የህግ የበላይነት ባለበት ቦታ ላይ ሙሉ በሙሉ እንኳን ነፃ ባይሆንም ፍርድ ቤቶች በተወሰነ ደረጃ ድፍረቱ ያላቸው ዳኞች ነው ህጉ የሚያዘው ይሄንን ነው። አንድ የመንግስት ባለስልጣን ይሄንን ሰው እሰረው የሞት ፍርድበት ወይንም እድሜ ልክ ፍርድበት ሲባል ጥፋቱ እንኳን የሞት ፍርድ አይደለም ወርም አያሳስረውም ለዚህ ጉዳይ የተደነገገው ነገር የ3 ቀን እስራት ነው ብለው መፍረድ የሚችሉ ዳኞች ባሉበት ሁኔታ ሰላማዊና ህጋዊ በሆነ መንገድ ትግል የምታደርግበት ሁኔታ ይኖራል። መንግስት እንደፈለገው እርምጃ ወስዳለው ብሎ ሲነሳ ስፈልግ በሺ ስፈልግ በ10 ሺህ ሰዎች ጨፍጭፌ ጭጭ ያደርገዋለሁ ብሎ ሲነሳ እና የሚጨፈጭፍበትን መሳሪያ የሚያዘውን አካል ፈጽም ሲለው ነው ችግር እንዳለ ይገባኛል። ችግሩን በሌላ መንገድ አስወግድ እንጂ የተቋቋመው ጦር ሰራዊት በዚህ ይሄንን ያህል ህዝብ ለመፍጀት የተቋቋመ አይደለም። ስለዚህ እኔ ወታደሮችን አላዝም ይሄን ያህል ግድያ እንዲያካሄዱ የሚል የራሳቸው ነጻነትና ክብርና ህዝባዊ ወገንተኝነት የሚሰማቸው የጦር ጄኔራሎች ባሉበት ሀገር ላይ ሰላማዊ ትግል ህጋዊ ትግል ለማድረግ ትችላል ሆኖ ያውቃል። ሌላ ቦታ ላይ ዩክሬን በጣም ጥሩ ምሳሌ ነው ለዚህ። አደባባዩን ህዝቡ ተቆጣጥሮት ቤቱ አልገባም መንግስት ቀይራለሁ ብሎ ሲንቀሳቀስ እርምጃ ለመውሰድ ስልጣን ላይ የነበረው ጠቅላይ ሚኒስትር ወስኖ ያንን ህዝብ ለመፍጀት ሰራዊቱን ሲያዝ የአየር ኃይል አዛዡ ወል እንዲህ አይነት ውሳኔ ወስዳችሁ ህዝብ ላይ የምትወሱ ከሆነ የምትኖሩበትን ቤተመንግስት ነው አየር ኃይል አስነስተን እንደበደበው ነው ያለው። ያችን ሊያረጋት አልቻለም። እንዲህ አይነት መሪዎች ባሉ እንዲህ አይነት የሰራዊት ክብርና የራሳቸው ነጻነትና ከህዝብ ጋር የሚወግን አመለካከት ያላቸው የሰራዊት መሪዎች ባሉበትና በዛም መንገድ ሊታዘዛቸው የሚፈልግ ሰራዊት ባለበት ቦታ ላይ ይቻላል። ኢትዮጵያ ውስጥ ፍርድ ቤቱም በቀጥታ ከነመለስ ቢሮ የሚፈርደውን ፍርድ ባንድ ግለሰብ ላይ ባንድ ቡድን ላይ የሚታዘዝ ነው። ሰራዊቱም ተመሳሳይ በሆነ መንገድ 100 ሰው ግድ አይደለም 1000 ሰው ግደል ቢሉት በጀነራሎቹ አማካኝነት ያለምንም ጥያቄ መግደል የሚችልበት ሁኔታ ነው ያለው። ሚዲያው ቶታሊ በእነሱ ቁጥጥር ስር ነው። እንዲህ አይነቱን በደል በህዝብ ላይ በሚደርስበት ሰዓት ላይ ወደ ህዝብ ማድረስ የሚችልበት የሰራውን ወገን ግፍና በደል
በነጻነት መናገር የሚችሉ ጋዜጦች ሬዲዮ ቴሌቪዥኖች አማራጭ በሌሉበት ሁኔታ ላይ በእንዲህ አይነት ሀገር ውስጥ እኛ ከ97 ምርጫ በኋላ ገምግመን እነዚህ መሰረታዊ የሆኑ ነገሮች በሌሉበት ቦታ ላይ ሰላማዊና ህጋዊ በሆነ መንገድ ትግል በወያኔ ስርዓት ውስጥ ማድረግ አይቻልም ይቻላል ብሎ የሚያምኑ ድርጅቶች አሉ እየሰራን ነው የሚሉት አለው ህዝቡ ራሱ ምን እየሰሩ ነው እየቻሉ እንደሆነ ህዝቡ ፍርድ መስጠት የሚችል ይመስለኛል ወያኔን ተቃዋሚ ስለሆኑ እነሱን መተቸት ወይንም ስራቸውን ማሳነስ አልፈልግም ያለው ግን በእኛ እምነት እንደዛ አይነት ነገር እንደማይቻል አምነን ነው ታዲያ ምንድነው ምርጫው የሚለው ጥያቄ ያቀረበ ምርጫው የወያኔን ህግ አክብሮ በፊት ለፊት በአደባባይ መደራጀት አይደለም በህዝባዊ እንብትኝነትም ህዝብን ለማነሳሳትም ከተፈለገ ከነፍጥ ውጭ ያለን አይነት ማነሳሳት ካስፈለገም ከመሳሪያ ውጭ ያለ ማነሳሳት ካስፈለገም ከወያኔ የስለላ ራዳር ውጭ የሆነ በህቡ በሚስጥር የሚደራጁ በሰራተኛው በመምህራኑ በተማሪው በማህበረሰብ ውስጥ የሚደራጁና በስፋት በሚስጥር ራሳቸውን ቁጥራቸውን ያበዙ የሚሄዱ ሁኔታዎችና አጋጣሚዎችን ጠብቀው ህዝቡን ሊያነሳሱ የሚችሉ የሚስጥር አደረጃጀቶች ብቻ ናቸው የሚሰሩት ያለው በአደባባይ ወጥቶ በመደራጀት ስምና ድራሻን እየመዘገብ ከአንድ ድርጅት ገንዘብ የምታዋጣውን ሪሲት ቢሮ ውስጥ እያስቀመጥ ወያኔ ደስ ያለው ሰዓት ላይ መጥቶ ያንዱን የፖለቲካ ድርጅት ኦርኔል አንጣ አባላትን ስም ማየት ፈልጋለሁ አድራሻቸውን ማወቅ ፈልጋለሁ ብሎ ሰብስቦ በሚወስድበት መንገድ ከዚህ በኋላ የሚደረግ አደረጃጀት አይሰራም ብለን በሚስጥር ማደራጀትን ነው የመረጥነው ለህዝባዊ እንቢተኝነቱም ከመሳሪያ ውጪ ባለ መንገድ በሚስጥር ነው ህግ የመንግስት ባለስልጣናት በሆኑበት ሀገር ላይ ህግን ከለላ አድርገን ልንሰራ አንችልም ብለናል ከዛ ውጪ በዚህ አይነት መንገድ ብቻ ምን ወጣው ችግር አይደለም የወያኔ መሰረታዊ ባህሪ ከእብሪት ጋራ ከማን አለብኝነት ጋራ በጣም የተሳሰረ ማንኛውንም ነገር በጉልበት ጨፍልቅ አልፋለሁ የሚል እምነት ስላለው እንዲህ አይነቱ እብሪት የማያዋጣ መሆኑን ማሳየት የሚቻልበት በመሳሪያ የተደገፈ ትግል ማድረግ ኢትዮጵያ ውስጥ አማራጭ የሌለው ጉዳይ ነው ብለናል ቅድም ነግሬሃለሁ በግንቦት ሰባት ውስጥ ያሉ ሰዎች እህቶቻቸውን ወንድሞቻቸውን የቅርብ ጓደኞቻቸውን በደርግ ጊዜ ነው በወጣትነት እድሜያቸው ነው ያጣ ነው ከደርግ ጋር በተደረገ ትግል ማለቂያ የሌለው ያገሪቷ ወጣት ትግራይ is a very good ጥሩ ምሳሌ ነው ስንትና ስንት ሺህ ወጣት ገብሮ ነው ደርግን ለመጣል የተቻለ ያለው ተመልሶ ንብረትን የሚያወድም ይሄንን ያህል ወጣት ነፍስ የሚበላ ህይወት የሚበላ አይነት ትግል ውስጥ እንዲህ በቀላሉ ኤክስፒሪየንስ ሳይን ተመክሮ ሳይን ባይኖረን እንገባበት ነበር ግን የነዛ አይነት ታሪክና ተመክሮ ባለበት ያንን ያህል ጥፋትና ውድመት እንደሚያደርስ ያወቅንም እስቲል አሁንም ወያኔን ሌላ መንገድ መሄጃ የለውም በዚህ መንገድ መታገል አለብን ብለን ስንመጣ ምርጫ ሰጥተው ሌላ መሄጃ የሌለው አማራጭ ያለው ጉዳይ እንዳልሆነ ምርጫው የሆነ ያለው እነሱ በሚሉት መንገድ አንገታችንን አጎንብሰን እየተረገጥን ህዝብ በደህንነት እየኖረ መብቱ ተገፎ መኖር ወይ በስደት መቀመጥና አገር እንደሌለን ሰዎች ተበተነን መቅረት ነው ሌላው አማራጭ አገራችን ባለቤት ለመሆን ለመብታችን ለነጻነታችን ዝንት ዓለም የኢትዮጵያ ወጣቶች ምሁራን ተማሪዎች ገበሬዎች እንዲሆንላቸው ፈልገውት የነበረው ያልተሳካውን መብት የተከበረበት ብልጽግና ያለበት ከድህነት የተላቀቀ ሀገር ለመመስረት የሚደረገው ትግል ተመልሶ መሳተፍና መስዋዕትነት መክፈል ነው ይሄ የኛ ምርጫ አይደለም ስልጣን ላይ ያሉት ኃይሎች ሳንወድ በግድ እንድንመርጥ ያደረጉት የትግል ስልት ነው ማንንም በአሁኑ ዘመን የሚገኝ በኔ እድሜ ያለ ጤነኛ የሆነ ሰው ምክንያቱም ብዙ ነገር ስላየን እንዲህ በቀላሉ የምንወስደው የትግል ስልት አይደለም ግን ምንድነው ምርጫው ቀደም እንዳልኩት ነው ያለው አምረን ታግለን በተቻለ መጠን የህዝባችንን የራሳችንን መስዋዕትነት በሚቀንስ መልኩ ሁልጊዜም ለመዋየትም ለመደራደርም ፈቃደኛ የሆነ ኃይል ሲመጣ ለመተባበር ፈቃደኛ የሚሆን ኃይል ሲመጣ ትግሉን እንዳያራዘመው መስዋዕትነቱን እንዳያራዘመው አላስፈላጊ የሆነ እልህ ውስጥ ሳንገባ ነገር ግን ደግሞ እልህ የሚያስፈልገው ከሆነ እስከ መጨረሻው ለመሄድ ቆርጠን መታገል ብቻ ነው ያለን ምርጫ እና በዛ መንገድ ደምሂትም ይሁን ሌሎችም ትጥቃድ መሳሪያ አንስተው የሚታገሉ ኃይሎች
በዚህ አይነት መንገድ ተገፍተው የገቡበት ነገር ነው። በእኛ በኩልም እንደዚህ ነው እና ይሄ የትግል ስልት በኢትዮጵያ ውስጥ አማራጭ የሌለው የትግል ስልት ነው። እንደውም ቁልፉ በኢትዮጵያ ውስጥ የህዝብን ቅስሙን በአፈና እየሰበረው ያለውን ህዝብ ቅስሙ ከተሰበረበት ሁኔታ ቀና የሚያደርገው በሌላ በኩል ሪሊ እንዲህ አይነቱን እብሪተኛ ኃይል የሚፋለሙ ይሄንን እብሪተኛ ኃይል ቅስምን እንደሰበረው ቅስሙን መስበር የሚችሉ ልጆች አሉ የሚል መልእክት ማስተላለፍ ሲቻልም ነው። እንግዲህ ምን ያህል ቅስሙ እንደተሰበረ ለማየት ከፈለክ ምን ያህል እንዳፈኑትና እንደሚረቅጡት ለማየት ከፈለክ በመለስ ሞት እየተሰራ ያለውን ድራማ ማየት ትችላለህ። ያለው እያንዳንዱ ቀበሌ የቤት ቁጥሮቹን መዝግቦ በትልቅ ኦርነር ላይ በትልቅ ሰነድ ላይ እያንዳንዱ አባወራ እየሄደ እንዲፈርም ጠይቀዋል። ያለው ሄደ ካልፈረምክ ያንተ ቤት ቁጥር ያለችበት ያቺ መስመር ባዶ ልትሆን ነው። ያቺ ባዶ ከሆነች መዘዟ ብዙ ነው። ያስራሃል ምናምን ይገልሃል ላይሆን ይችላል። ቀበሌ ስንት አገልግሎት የሚሰጥ ስፍራ ነው። ከመታወቂያ አንስተህ ቤቴን አድሳለሁ ብለህ ብትሄድ ሌሎችም ነገሮች ከቀበሌ ፈቃድ ውጪ የሚንቀሳቀስ ነገር የለም። አንድ ሰው ለመኖር እዛ ቦታ ከፈለገ ከቀበሌ ጋር ጥሩ ግንኙነት መመስረት ከፈለገ ቀበሌ የሚፈልገውን ነገር በመለስ የሐዘን መግለጫ መፈረሚያ ወረቀት ላይ በቤቱ ቁጥር ትይዩ መፈረም አለበት። እዛ ውስጥ እነማን ናቸው የሚፈርሙት ለስተር በ83 አመቱ እስር ቤት የጨመረው አባቴም የቤቱ አባወራ ስለሆነ መለስ በመሞቱ አዝኛለሁ ይላል። አሳሪው በመሞቱ በ83 አመት 2 አመት ታስራ አንድ ሰው በ85 አመቱ ሲወጣ 10 አመት የሚኖር ከሆነ በዛን ጊዜ አንድ አምስተኛው ህይወቱን መውሰድ ነው። ያንን ያህል የህይወቴን አካል ስለወሰደ ልጆቻቸውን የገደሉባቸው እናቶች አሉ። ወንድሞቻቸውን የገደሉባቸው እህቶችና ወንድሞች አሉ። እነዚህ ሁሉ በዛ ቀበሌ ኦርኔል ላይ እየሄዱ ገዳያቸው በመሞቱ ማዘናቸውን እንዲገልጹ እየተደረጉ ያለበት ነገር። በዚህ ደረጃ ሰው ተዋርዶ በሚኖርበት ሀገር ላይ ይሄንን አይነት ውርደት ለማቆም ምንም አይነት የትግል ስልት መጠቀም ህጋዊም ነው የሞራላዊም ነው። በሁሉም መመዘኛ ብትመልከው በአንድም መመዘኛ ውድቅ ሊሆን የሚችል ነገር አይደለም እና በዛ መንገድ ነው ማየት ያለብን። በስተመጨረሻ መገለጽ አለበት የሚሉት ሐሳብና የሚያስተላልፉት መልእክት ካሉት እድሉ ልስጦት። ብዙም የለኝም። ያለው የተከፈለው መስዋዕትነት በጣም በብዙ ነው። ቶሊ በእኛ ትውልድ ከአፄ ኃይለ ሥላሴ ከደርግ መንግስት ጋር አሁን ደግሞ ከወያኔ መንግስት ጋር የሚደረገው ትግል ብቻ አይደለም ማወራው። ወደ ኋላ ተመልሰን ለነጻነታችን መከበር ቅድም የጠቀስኳቸው ትግሎች በሙሉ መስዋዕትነት ናቸው። ዛሬም ያንን መስዋዕትነት የሚመጥን ነጻነት አለን ወይ? ሀገራዊ ነጻነት፣ ህዝባዊ የዜጎች ነጻነት አለ ወይ በሀገራችን? ያንን መስዋዕትነት የሚመጥን ክብር አለን ወይ? ያንን መስዋዕትነት የሚመጥን እድገት ብልጽግና ውስጥ ገብተናል ለሚለው ጥያቄ መልሱ አልገባንም ነው። በሁሉም ዘርፉ እንዴት ነው ይሄ ሊሆን የሚችለው? ያለው እንዲህ ህልቆ መሳፍርት የሌለው መስዋዕትነት ለ20 አይደለም ለ50 አመት አይደለም ለ100 እና ለ1000 አመት እንደተከፈለ መቁጠር እንችላለን። ይሄንን መቀየር መቻል ይኖርብናል። ከዚህ በኋላ በኢትዮጵያ ምድር የበላይነት የሚያገኙ ኃይሎች ሁለተኛ እነመለስ እነ መንግስቱ እና ኃይለ ሥላሴ የሰሩትን ስራ በዛ ሀገር ላይ እንዳይደግሙ መደረግ አለበት። ይሄ በቃል ስላለው አይደለም። ስራው በጣም ብዙ ነገር የሚጠይቅ ነው። ፈታኝ ነው። የመጠለፍ የመውደቅ አደጋ አለው። እነዚህን ሁሉ ጠንቅቆ ያወቀ ከየት ተነስቶ የት መድረስ እንደሚገባው በደንብ የተረዳ ኃይል እንዲህ አይነቱን ስራ ሲሰራ ማወቅ ያለበት ነገር ቢኖር ይሄ ነው። በጠንክረን በርትተን መታገል ብቻ አይደለም ከሌሎቹ የተለየን እንደምንሆን አምነን መስራት ለዛ የሚያስፈልገውን ማንኛውንም ነገር ዕውቀት መያዝ ይገባናል የሚል እምነት ነው ያለኝ። ይሄንን ህዝብ ተስፋ ሊቆርጥ አይገባውም። አንዱ መንግስት ይመጣ ሌላው መንግስት ይተካ በመካከላቸው ልዩነት ስላላየ የሚቀጥለውም ለውጥ ማምጪ እኮ ተመሳሳይ የሆነ ሌላ ዘራፊ ሌላ ገፋፊ ሌላ ረጋጭ ሊሆን ይችላል የሚል እምነት ሊኖር አይገባም። ብዙ ሀገሮች እኛ ባለፍንበት መንገድ አልፈዋል። ያለው ሰዎች እስከሆነን ድረስ ሌሎች የደረሱበት ቦታ ላይ የማንደርስበት ምክንያት የለውም።
በተስፋ መቁረጥ የምናመጣው ነገር ቢኖር ባርነትና ድህነትን አጠናክረን የበለጠ ሀገራችንን ህይወታችንን የሚያመሰቃቅልና መድረሻ የሌለው ነገር ነው። ስለዚህ ተስፋ መቁረጥ በሌለበት መንገድ ህዝብም የሚመጣው ይሻላል ሊሻል የሚችልበትም በቂ ተሞክሮ አለ በሀገራችን። እኛም በስለናል አንለቀውም። ተቃዋሚውን ከተለያዩ ተቃዋሚዎች ውድቀት የተማረው ነገር አለ የተሻለ ሊሰራ ይችላል በሚል ሙሉ እምነት ሊደግፍ ይገባል። ምክንያቱም የሀገራችን ታሪክ ተስፋ የሚያስቆርጥ በምጽት ነገሮችን እንድታይ የሚያደርግ ነው። ይሄ መቆም አለበት በውጭም ሀገር ውስጥም ያለው። አንድ የቀረሳውት ነገር የነበረው በውጪ የሚገኙትን የትግራይ ተወላጆች እንቅስቃሴ ምን ይመስላል ብለህ ነበር። በውጪ ያለው የትግራይ ተወላጆች እንቅስቃሴ በጣም ትንሽ ነው። ሰፊ እንቅስቃሴ ሲያደርጉ አይታይም ያለው። ሁሌም መደረግ ያለበት በስፋት መንቀሳቀስ መቻል አለባቸው። ነቶሊ በትግራይ አካባቢ ያለውን በደል አይደለም ወይንም ድህነት አይደለም ሌላ ነገር አይደለም እሱም ብቻ አይደለም መታገል ያለባቸው ከዛ በላይ አልፈው በኢትዮጵያ ውስጥ ያለውንም ስቃይ መከራም እንዲቆም መታገል ያለባቸው መሆን አለባቸው የሚል ጥሪ ስናገር ቆርተናል። እኔ እዚህ ደሚትን ያያየሁት ነው የሚያደርገውን ነገር የሚያስተምረውን ነገር ታጋዮቹን ያያየሁት ነው የሚያደርገው እንቅስቃሴ ያያየሁት ነው። ቀደም ገልጬዋለሁ እምነትና አላማውን። በውጪ የሚገኙ የትግራይ ተወላጆች ደሚትን ቢቀርቡት ቢያዩት የሚያደርገው ነገር ለሀገር ለትግራይም በአጠቃላይ ለኢትዮጵያም ምን ያህል እርባናና ፋይዳ ያለው አመለካከት ያለው ጉልበት ያለውም ኃይል መሆኑን ቢያዩትና ትግላቸውን የበለጠ ከደሚት ጋር አቀራርበው ማድረግ የሚችሉበት ሁኔታ ቢፈጥሩ ለሁላችንም የሚበጅ ነው የሚመስለኝ። 3 እና 4 ሆነው 5 ሆነው በዲያስፖራ ውስጥ በሚደረግ ስብሰባና ኢንተርቪው ስር የሰደደው የትግራይም ስር የሰደደው ኢትዮጵያ ችግርም አይቃለልምና ይሄንን ለማለት ነው ፈልገው። የተከበራችሁ ታዛቢዎቻችንና አድማጮቻችን ካቶ እንዳርጋቸው ጽጌ የግንቦት 7 ለፍትህ ለነጻነትና ለዲሞክራሲ ንቅናቄ ዋና ጸሐፊ ጋር ያደረግነው ቃለ ምልልስ እዚህ ጨርሰናል። አቶ እንዳርጋቸው በአድማጮቻችንና በቲዲኤን ቴሌቪዥን ፕሮግራም መብጻለ ካቲት ስም አመሰግናለሁ።